የቴዲም ኬዝ እንደዛ ነው። አሁን ከዚህ በፊት ሳይለንት ስለተደረገ ዝም ለማስባል ቢሄዱ ይቀጥላል ማለት ነው። ይሄ የምትመለከቷቸው ወጣቶች የቴዲ አፍሮን ሙዚቃ ሲሰሙ በመገኘታቸው ብቻ በህግ አካላት እንግዲህ እንግልት እየደረሰባቸው የሚያሳይ ምስል። የቴዲ አፍሮን ሙዚቃ መስማት አዲስ አበባ ውስጥ በሽብርተኝነት ያስከሰሳል። ገላና ጉርሜሳ የተባለ ዘፋኝ ደግሞ ለቴዲ አፍሮ መልስ ሰጡ ያለበትን ጉዳይ ብንመለከተው ደስ ይለኛል። ቴዲን እውነት አትንካብኝ። ለምን እንዳልኩ ታውቃለህ? አንድ እውነተኛ ኢትዮጵያዊ ቢኖር ቴዲ አፍሮ። በኢህአዴግ ጊዜ ያስተሰርያል የሚል ዘፈን አውጥቶ ቴዲ አፍሮ ሁሉም ጨፍሮበታል፣ ሁሉም ተአምር ሰርቶበታል። ስርዓትን በቃላት ችግሮች አሉብህ ብሎ መናገር ኃጢአትም አይደለም። ድንኳን አንተን እኛ ታላቅ ሀገር ይኖረናል። እኔ እንደ ድሮ እንዲኖርም አልፈልግም። የቴዲ አፍሮን ሙዚቃ መስማት አዲስ አበባ ውስጥ በሽብርተኝነት ያስከስሳል። ገላና ጉርሜሳ የተባለ ዘፋኝ ደግሞ ለቴዲ አፍሮ መልስ ሰጡ ያለበትን ጉዳይ ብንመለከተው ደስ ይለኛል። በመጀመሪያ ግን አዲስ አበባ ውስጥ ከ150 በላይ ወጣቶች የቴዲ አፍሮን ሙዚቃ ሰማችሁ ተብለው ብቻ የሽብርተኝነት ክስ ተመስርቶባቸዋል። ሲታሰሩ የሽብርተኝነት ክስ ሲመሰርተባቸው መሰረት ሚዲያ ሁለቱንም ዜናዎች ቀድሞ ሰርቶ ነበር። የመንግስት ሚዲያዎች ደግሞ ዛሬ እንደምትመለከቱት በሽብርተኝነት ክስ እነዚህ ወጣቶች ተከሰዋል ብሏል። የዛሬ የአዲስ አበባ ውሎ ደግሞ ይህንን ይመስላል። በቪዲዮ መንግስት ያለምንም የጸጥታ ችግር ከተማ ውስጥ የመከላከያ ሰራዊቱን በዚህ መልኩ መትረየስ ጠምዶ ህዝቡን ሲያስፈራራ ነው። ለምን? ክራር ስለሚያስደነግጥ። እንኳን ክላሽ እንኳን ፋኖ የሚተኩሰው ዲሽቃ ክራር አስደንግጦት ተመልከቱት። ገላና ጉርሜሳ የተባለ ሙዚቀኛ ስሙ ራሱ ሲጀመር አፍ ላይ ይፈነዳል። እሱ ሳይሆን አብይ አህመድን ተከላከልኩ ብሎ የኦሮሞ ህዝብን ቴዲ አፍሮ በዘፈኖቹ እንደነካ አስመስሎ ለማቅረብ የተሄደበት ርቀት በጣም የሚያስገርም ነው። በነገራችን ላይ ገላና ጉርሜሳ በሃጫሉ ሁንዴሳ ግድያ ዙሪያ ከሚያውቁ ጥቂት ሰዎች አንዱ ነው። ጥቂት ሰዎች ስለ ጓደኛውና ወንድሙ ሃጫሉ ሁንዴሳ ግድያ ግን አንድም ቀን በሚዲያ ወጥቶ አልተነፈሰም። አንድም ቀን ቴዲ አብይ አህመድን ለመከላከል ግን በዚህ ደረጃ መጥቶ የተመለከቱት ምን እንደሚል። በነገራችን ላይ በዚህ የአብይ አህመድ የ8 ዓመት ስርዓት ውስጥ እንደ ኦሮሞ ህዝብ የተጎዳ የለም። እነዚህ ለቴዲ አፍሮ ምላሽ ሰጠን የሚሉ አርቲስቶችና የአብይ አህመድ አክቲቪስቶች ለኦሮሞ ህዝብ ድምፅ የሆኑበት ቀን የለም። የኦሮሞ ህዝብ ሲገደል፣ በወለጋ ሲጨፈጨፍ፣ የኦሮሞ ህዝብ በታሪኩ የአውሮፕላን ድብደባ የደረሰበት በአብይ አህመድ ነው። የድሮን ድብደባ የደረሰበት አንድም ቀን ለኦሮሞ ህዝብ ድምፁን አያውቁም። እንደነ ዲያቆን አማኑኤል አደባባይ ላይ የወለጋ አደባባይ ላይ ሲረሸኑ ሲገደሉ አንድ ቀን ድምፅ ሆኖ አያውቁም። እነዚህ ኦሮመኛ እንችላለን የሚሉ የአብይ አህመድ ገረዶች አንድም ቀን የከረዩ አባገዳዎች ሲረሸኑ አንድም ቀን ድምፅ ሆኖ አያውቁም ለኦሮሞ ህዝብ። ዛሬ ግን አገዛዝ ተነካብን ብለው እንዴት የኦሮሞ ህዝብ ውስጥ ለመደበቅ እንደሚሞክሩ ተመልከቷቸው። ቴዲ አፍሮ በዘፈኑ የትኛውንም ህዝብ እንደ ህዝብ አልተናገረም፣ አገዛዝን እንጂ። ስለዚህ አይሳካላችሁም፣ አትፍጨርጨሩ ነው የምንላችሁ። አይሳካላችሁም። ቴዲ አፍሮ የህዝብ ልጅ እንጂ የገሌ ተብሎ የሚጠራ ልጅ አይደለም። የምትመለከቷቸው ወጣቶች የቴዲ አፍሮን ሙዚቃ ሲሰሙ በመገኘታቸው ብቻ በህግ አካላት እንግዲህ እንግልት እየደረሰባቸው የሚያሳይ ምስል በተለይ ደግሞ ፌስቡክ ላይ በስፋት እየተሰራጨ ይገኛል። ይሄ ምስል ግን እኔ እውነቱን ስነግራችሁ በኤአይ ማለትም በአርቲፊሻል ኢንቴሊጀንስ ጀነሬት የተደረገና የተሰራ ምስል እንጂ እውነትነት የሌለው ማለትም በተለይ ደግሞ የህግ አካላትን ስም ለማጠልሸት ሆን ተብሎ እየተሰራ ያለ ፕሮፓጋንዳ እንደሆነ ልነግራችሁ ፈልጋለሁ። ቤተሰቦቼ እኔ ማጣራት እስከቻልኩት ድረስ በአዲስ አበባ ምንም አይነት ወጣቶች ሙዚቃ ሰማችሁ ተብሎ እየታፈሱም ሆነ እየታሰሩ እንዳልሆነ ነው መስማት የቻልኩት። ቤተሰቦቼ ከእንደዚህ አይነት ሐሰተኛ መረጃ ራሳችሁን ጠብቁ። መልካም ጊዜ። ቴዲን እውነት አትንካብኝ። ለምን እንዳልኩ ታውቃለህ? አንድ እውነተኛ ኢትዮጵያዊ ቢኖር ቴዲ አፍሮ። እኔ በዚህ አጋጣሚ ቴዲ በነፃ የኔ ጋርዱንና እንትን በል ምናምን ነገር ቢለኝ እድሜ ልኬን በነፃ ለሱ አገለግላለሁ።
ለምን ድምፁ እንትን ብሎ ምናምን አይደለም። ድምፁም አሪፍ ድምፅ አለው፣ ጎበዝ ድምፃዊ ነው። የድሮ ሙዚቃዎቹ በጣም ይመቹኛል። ከዛ በተረፈ ግን ሪል ኢትዮጵያዊ እሱ ነው። ሁሉንም አርቲስቶች ያቸው እስኪ የድሮዎቹንም አዲሶችንም ስለ ሀገር በቃ የሚያስለቅስ ዘፈን የዘፈኑ ከዛ በኋላ በቃ እናቴ ሀገሬ እንትን ሽታው ቄጤማሽ መዓዛው የኩበቱ ምናምን ይሉና ኑሯቸው የት ነው? ውጪ ነው። ከዛ በኋላ አባይ ነው ወይስ ቬጋስ ላረ ገብቷል። እውነተኝነት የሚኖረው እዝችው ሲሆን ነው ማለት ነው። ከነ ድክመቷም ከነ ሙሉነቷም ከነ ሁሉም ነገሯ ሀገርን አወድሰ ስትዘፍን፣ ስትሰራ፣ ስትገጥም፣ ስትደርስ ድርሰት መውጣት ያለበት ከልብ ውስጥ ነው። ገብቷል። ለዛ ነው እኔ ቴዲን የምወደውና ምንም ነገር ሁን ቢለኝ እኔ ለቴዲ ሆናለሁ። በኢህአዴግ ጊዜ ያስተሰርያል የሚል ዘፈን አውጥቶ ቴዲ አፍሮ ሁሉም ጨፍሮበታል፣ ሁሉም ተአምር ሰርቶበታል። ስርዓትን በቃላት ችግሮች አሉብህ ብሎ መናገር ኃጢአትም አይደለም፣ ለአንድ መሪ መንግስትም ጠቃሚ ነው። ሲቀጥል ያስተሰርያል ብሎ ሲዘፍን በ17 መርፌ ብሎ ሲዘፍን ስደግፍ የነበርክ ዛሬ ዳስ ጣል ሲል የምትቃወም ከሆነ እመነኝ፣ አሁንም የቋንቋ ወይንም የዘር አስተሳሰብ ውስጥ ነው ያለው ማለት ነው። በተአምር ቴዲ አፍሮ ሲዘፍን እስቲ ንገሩኝ፣ ከአንዷን ዘፈን አውጡና ንገሩኝ፣ የትኛውንም ቋንቋ አንቋሾ አያውቅም፣ የትኛውንም ህዝብ አንቋሾ አያውቅም። ሁሌ ፍቅር እንሁን፣ አንድ እንሁን፣ አትንኩን ነው የሚለው። ነፍሱን ይማረውና የአምቦ ልጅ አጫሉ ሁንዴሳ ይሄንኑ መንገድ ተከትሎ ስርዓትን ሲወነጅል ትክክል አይደላችሁም ሲል ሂስ ሲሰጥ ነበረ በሙዚቃዎች ውስጥ። እና ታዲያ ምን ተገኘ? ለዘፈን መልስ ከሚሰጥ ስተታችን ምኑ ጋር ነው? ምን እናድርግ? ጥበብን በጥበብ ዘፈንን በዘፈን ከምትቃወም አንተ ቦተክ ስርዓቱ ላይ ችግር ካለ መናገር። ያለችን አንድ ሀገር ነች። ጭራሹኑ የሚያካርር ዙር ውስጥ የሚያስገባ ነገሮችን ከምናደርግ ብንቆጠብ አለብን። አምቦ ላይ ተራ ግለሰቦች ተደራጅተው ህዝብን ሲያሸብሩ አንድም መግለጫ ያላወጣ አንድም አስተያየት ያልሰጠ አርቲስት ዛሬ ላይ ወጥቶ ለዘፈን በቃላት በስክሪፕቶ በወረቀት በጥበብ ለተገለጸ ሂስ ወይንም ትችት ዘፈን ሲያወጣ በጣም ያሳዝናል። እውነት እኔ በጣም ያዘንኩት ህዝብ ከህዝብ ለማነቃቃት ዘፈን ሲዘፈን ለአንድ ህዝብ መስጠት ያስተሰርያል እና በ17 መርፌ ሲዘፈን የተወሰኑ ግለሰቦች በዛ ወቅት ለሆነ ወገን ዘፉ ዘፈን ዛሬ ላይ ዳስ ጣል ሲል ለየትኛው ህዝብ ልሰጠው ትፈልጋል? በአሁኑ ወቅት ያልተጎዳ ኢትዮጵያ ያለን፣ እባካችሁ ተረጋጉ፣ ተረጋጉ። ሀገር አንድ ነች። አንድን ሀገር በፍቅር ሂስ እየሰጠን እንደዚህ ጋር ሂስ እየሰጠን መኖር ካልቻልን ጥሩ አይደለም፣ ለማንም ወገን አይጠቅም። ተረጋጉ። ይሄን ያህል ድምጽ ለማፈንም ምን ያስኬዳል ታዲያ? ምን ለውጥ መጣ? እኔ በጣም የሚያሳዝነኝ እኛም እኮ ለውጡ መጣ ተብሎ በጣም ታግለን ደስተኛ ሆነን ከቦምብ ተርፈን ነው ዛሬ ላይ ይሄንን ልናወራ የበቃ ደግፈናል ለውጡ። በተረፈ ግን ይሄን ያህል ተጉዛችሁ ስለዚህ አንድ ዘፋኝ ሲያወጣ የስርዓት ደጋፊ መሆን አለበት፣ የስርዓት ተቃዋሚ መሆን አለበት። ገለልተኛ ሆኖ የራሱን አስተሳሰብ በጥበብ ውስጥ ማስተላለፍ መብት የለውም ማለት ነው። እመኑ። አንድ ነገር ግን ደግሜ ልበላችሁ፣ በ17 መርፌ ጊዜ ያስጨፈቅ የደገፍክ ዛሬ ላይ ዳስ ጣል ሲልክ ኖ ካልክ ዳስ ጣል ብሎ የራሱን አስተያየት ለሰጠ አንድ አርቲስት፣ አንድ ታዋቂ አርቲስት ቴዲ አፍሮ ወተክ መልስ የምትሰራ ከሆነ ግን በጣም ያሳዝናል። ስንት ሂሶች ለሀገር ከሆነ ስንት ሂስ የሚሰጠው ነገር እያለ ይሄን ያህል መጓዝ
ይሄን ያለ ህዝብን ከህዝብ ለማራራቅ የሚደረግ ነገር ትክክል አይደለም። እኛ ኢትዮጵያውያን ቆም ብለን እናስብ፣ ረጋ ብለን እናስብ። ሂስ የሚሰጣችሁ ሁሉ ጥላቻ ያለበት ማለት አይደለም። ሂስ ይጠቅማችኋል። በአርትም በዘፈንም ይሁን በአስተያየት በቮካልም ይሁን በየትኛውም መንገድ ሂስ የሚሰጣችሁን ነገር ዜጎቻችሁ ሂስ የሚሰጧችሁን ነገር መሪዎችን ቢሆን ተቀበሉ። በተረፈ ይመቻችሁ። ኢትዮጵያ ለዘላለም ትኑር። ድንኳን አንተን እኛ ታላቅ ሀገር ይኖረን። እኔ እንደ ድሮ እንዲኖርም አልፈልግም። እኔ ፊውቸር ነኝ። የሆነ የድሮ ኢትዮጵያ ናፋቂ። እንግዲህ ዳስተሩ ማን ነው? ፓስተሩ ያለውን ሰምታችሁታል። እነዚህ የመስቀል ስር ቁማርተኞች ናቸው። የትውልድን ነፍስ፣ የትውልድን ጉልበት፣ የትውልድን እድሜ ያስይዘው የሚቆምሩ ወንጀለኞች ናቸው። ዘፈኑ ከመውጣቱ በፊት እኮ አንዱ ዘፈኑ አይከናወንም፣ ዘፈኑ አይሰማም፣ ዘፈኑ የሚያስጠላ እንዲሆን እጸልያለሁ አለ። ነብይ አለመሆኑን የምታውቁት የጸለየው ጸሎት አልተሰማም። ወደ ማን ነው የጸለየው? የሚያመልከው የሚጸልይለት የሚለምነው ፌክ አምላክ መሆኑን ተከታዮቹ ራሱ ልትረዱ ያስፈልጋል። አሁን ራስን ፓስተር ወይም ደግሞ ነብይ ነኝ ብሎ እየጠራ በጉባኤ በአዳራሽ ስለ ዘፈን ትንታኔ መስጠት ምን የሚሉት ነገር ነው? ከዚህ በላይ ዳስ መጣል አለ እንዴ? ኦሬዲ እኮ አንተ ዳስ ጥለሃል። ዳስ ጥለ እየየ እያልክ እያለቀስክ ነው። ስለዚህ ኦሬዲ እናንተ ዳሱን ጥላችሁታል፣ እያለቀሳችሁ ነው። ይሄንንም የምትቃወሙት ፈልጋችሁት ወይም ደግሞ ትክክል ስለሆናችሁ አይደለም፣ ከሆነ አካል ርካሽ ተወዳጅነት ለማግኘት ነው። ስለዚህ በትውልድ ነፍስ አትጫወቱ፣ የትውልድን እድሜ አትብሉ። እዛም የምትሄዱ ሰዎች እባካችሁ አስቡበት። እነዚህ ሰዎች አይደለም ለመንግስተ ሰማያት የሆነ የሞላ ወንዝ እንኳን አያሻግሯችሁም። ማለት እነዚህ አሁን ራሳቸውን ከእግዚአብሔር ይልቅ ለገንዘብ፣ ከእግዚአብሔር ይልቅ ለሆነ አካል፣ ከሆነ አካል ደግሞ ርካሽ ተወዳጅነት ለማግኘት እንደዚህ የሚጣጣሩ ሰዎች ትውልዱን ወይም ደግሞ ከነሱ የሚማረውን ሰው እንዴት አድርገው ነው ለመንግስት ሰማያት የሚያበቃ ትምህርት መስጠት የሚችሉት? አስተውሉ። ቴዲ አፍሮ አንገት ላይ ገመድ ለማስገባት ዝግጅት ነው እየተደረገ ያለው። በሁለት መንገድ ቴዲ አፍሮን አሁን ከተጋረጠበት አደጋ ማዳን ይቻላል፣ መታደግ ይቻላል። አንደኛው እሱ የኔ ነፍስ ከሀገር አትበልጥም፣ የመጣው ይምጣ፣ ህዝቤ አገሬ እዚህ መከራና ስቃይ ውስጥ ነው ያለው ብሎ ዓለም ይሄንን እንዲያውቅ በማድረግ ቴዲ አፍሮ የልጆች አባት ነው፣ መንፈሳዊ ሰው ነው፣ አትሊስት ፈሪሃ እግዚአብሔር አለው። አይ ዘፋኝ ነው ምናምን ይላል፣ ዘማሪ ነኝ የምትል ምናምን የምትል እንተዋወቃለን። የት እንደምታመሽ ምን የእያንዳንዱ ይሄ አላርፍ ያለውን የእያንዳንዱ ፕሮፋይል ማውጣት ይቻላል። ሶ በቴዲ አፍሮ ዙሪያ ያሉትን አካላት አሁን በሐሽሽ በጦር መሳሪያ በምናምን ዙሪያውን ካደረገ በኋላ ያሰሯቸውን ሰዎች ዶክመንተሪ ለመስራት ሁለት ነገር ነው እያስገደዱ ያሉት። አንደኛ ዶክመንተሪው ላይ መግለጫ መስጠትም አልተከለከልንም በሉ። እቺ ሄዳ ከአርቲስት ቲቪ ጋር የተፈራረመችው ልጅ አልተከለከልንም ሆን ብለን ነው ብለሽ ተናገሪ ነው ዶክመንተሪ ያስገድዷት ያለው። መፈታት የምትፈልጊ ከሆነ አይ ለቢዝነስ ብለን ሆን ብለን አጫጩኸን ነው ያልተደረገውን ተመካክረን እንደዚህ ብለን የማርኬት ስራ ነው በይና ለቢዝነስ ነው ይሄንን በይ ብለው አስገድዶ ዶክመንተሪ ለመስራት እስካሁን ድረስ ፈቃደኛ ባለመሆኗ ምክንያት ስንት መከራ እየተቀበለች ነው የምትገኝ። ከዚያ በዙሪያ ያሉትን ሰብስበው አስረው ከምትጠፋ ቤተሰብ እንዲህ ከምናረግ ከምንገልህ ከምንሰቅልህ ድራግ አዘዋዋሪ ነኝ በል፣ መሳሪያ አዘዋዋሪ ነኝ በል፣ ከነከሊ ተገናኝተናል በል ብለው ዶክመንተሪ ለመስራት እየተራወጡ ነው። አሁን እኛ በግጥሙ አይደለም በዘፈኑ አይደለም መዝፈንማ መብቱ ነው ይሉና በዘፈኑ ምክንያት ጅስማቸው ተቃጥሏል። ያልጨሰ ከአብይ አህመድ ጀምሮ እስከ ታችኛው ካድሬ ድረስ ከፓስተር እስከ ነብይ ነን ባዮች ጫማ ጠፊ ሰዳጆች ሁላ ጨጓራቸው ነው የተናደደው።
በስርዓቱ ያሸረጠ ኡስታዝ ነኝ የሚል ሼክ ነኝ የሚል ቄስ ነኝ የሚል ምናምን ልጅ ጸጉሩን ያልነጨ የለም። መልካም ጸጉሩ የመንጨት መልካም የመቃጠል ዘመን ብሎ ህዝቡ በሚገባ ለስርዓቱ ምላሽ የሰጠበት ወቅት ነው። እውነት ለመናገር አብይ አህመድ የሀገሪቷ መሪ ነኝ ብሎ 2-3 ጊዜ አጌንስት ቴዲ አፍሮ በዚያም በዚህም ለመናገር ጥረት አደረገ። አዳነች አቤቤ ወጥታ የሆነ ነገር አለች፣ ካድሬዎቿን አሰማራች ምናምን አለች። ህዝብ ሪስፖንድ ያደረገበት መንገድ አሁን እያንዳንዱ ህዝብ በልብ ውስጥ ነገሩ የተተከለበት ይሄንን ለማፍረስ ነቢይ የሚሉትን ልከው አስተር የሚልኩትን ልከው ሼኩንና ኡስታዙን አሰማርተው አሉት የለም ሌላ በቃ ኮንፈረንስ ምናምን ሁላ ተጠራ። ዳስጣልን ለማውገዝ ሟርት ነው ምናምን ነው ብለው ምድረ ሟርተኛ በያዳራሹ አዛውንቶች ሲያስጎነብስ የሚውል ፓንትንህን ቡክህን አውጣ ምናምን አውጣ እያለ ሲጠነቁል የሚውል ሰርማሽና ቅጠል በጣሽ ሁላ ሼክ ነኝ የሚል ኡስታዝ ነኝ የሚል ካገዛዙ ጋር ተጠግቶ ሲዘርፍ የሚውል ያልተንቦጫረቀ የለም። ሁሉም ተደምረው የሁሉም ድምር ውጤት የዳስጣል 2 ስንኞችን መመከት አልቻለም። 2 ስንኝ ማስቆም አልቻሉም። ይሄ ሁሉ ጩኸት በየመንገዱ ሁላ ከቁጥጥር ውጭ ወጥተው ሲጮሁ ውለው አንድም የኢትዮጵያን ህዝብ ልብ ሊገዙ አልቻሉ። ስለዚህ ኦንሊ ያላቸው አቅም እጃቸው ላይ ያለው መሳሪያ ስለሆነ ማስፈራሪያ መሳሪያቸውን የሚነጥቅ እስከሚመጣ ድረስና እነሱን ዲስአርም የሚያደርግ ትጥቅ አልባ የሚያደርግ አካል እስኪመጣ ድረስ መግደልና ማሰርን እንደ አማራጭና እንደ ማስፈራሪያ አድርገው እየተንቀሳቀሱ ስለሆነ አሁን በዙሪያው ያሉትን ሁላ በአደንዛዥ ጻሉ በምናምን እኛ ነገር ቀደም ብለን ተናግረናል። ገና ዳስጣል ይወጣል ሲባል ከዚህ ከተመሳሳይ ጾታ ግብረ ሰዶም እንቅስቃሴ ጋር እያይዘው ስሙን ለማጥፋት ዶክመንተሪ የሚሰራ ገንዘብ ከፍለው ዶክመንተሪ ለማሰራት እላይታች ሲሉ መጀመሪያ በጫወታውን ሳይጫወቱ ተጋለጡና የሚያስኬዳቸው አይደለም። የቴዲም ኬዝ እንደዛ ነው። አሁን ከዚህ በፊት ሳይለንት ስለተደረገ ዝም ለማስባል ቢሄዱ ይቀጥላል ማለት ነው ይሄ። ምክንያቱም አግሬሽን ፊድስ ኦን አግሬሽን ይቀጥላል። who's next it just doesn't stop non stop ነው በቃ ኢንተርፌረንስ የለውም በኃይላቸው ብቻ ስለሚያስቡ ማለት ነው። አግሬሽንን የሚጠቀሙ ለኢትዮሪካ የሚጠቅመው የትኛው ነው? እንዴት እኔ እንዳገናኛቸው ልንገራችሁ። መጀመሪያ እንድትወስዱልኝ የምፈልገው ግን ዩኤስን አሜሪካን በአሁን ባለው ገቨርንመንት ከረንት አድሚኒስትሬሽን ነው መንግስትን አርጋችሁ ሰዱት። ስነግራችሁ ታሪኩን ኤክስፕላኔሽኑን ተሰጣችኋል። ቴዲን ደግሞ በኢራን እንመስለዋለን አሁን ስናወራ። እሺ ስንሄድ there is 2 ነገር which is dialects of resistance and the dialects of aggression የሚባላል right? ምንድነው ሬዚስተንሱ? ምን ይላል? ኢራን የበላይ ሆና ብትጨርስ ይሄንን ጦርነት ምን ይፈጠራል? ብዙ ተቋሚ አብሮ መፈጠር ጀምሯል ማለት ነው። ለካ ኦኬ ሱፐር ፓወር ያላትን መቃወም እንችላለን ወይንም መደራደር እንችላለን እና ተደራድረን እኛ ወደምንፈልገው ውጤት መሄድ እንችላለን ማለት ነው ወደሚለው ጥያቄ ይመጣል ማለት ነው። ስለዚህ ብዙ ሬዚስተንስ ግሩፖች መፈጠር ይጀምራሉ የኢራን የበላይነት ከሆነ። ከዛ when we so dialects of resistance ኢራንን በማየት ብዙ ሬዚስተንስ ግሩፖች ይፈጠራሉ ነው። ሲቀጥል አሜሪካ ላይ ጥርስ የነከሰ ማአት ሀገር አለ ራይት? ማአት እጇን ማታስገባበት ወቅት የለም አሜሪካ አይደል? ፖሊሲ ላይ ዴታ ካልሰጣችሁኝ እንዲህ ካላረጋችሁ ፖለቲካ ውስጥ ትገባለች። ትሬዲንጉንም እንዴት ትሬድ ማድረግ እንዳለባቸው የምትወስነው ለሁሉም ሀገራቶች ምናምን አሜሪካ ናት። ስለዚህ የኢራንን የበላይነት አይቶ ማአት ሀገራቶች ኖ ማለት ይጀምራሉ ማለት ነው። አሜሪካ እጇን እንዳታስገባ ብዙ የነሱ ፖሊሲዎች ላይ እጇን እንዳታስገባ ሊረዳ ይችላል።
ዳይሌክትስ ኦፍ አግሬሽን ደግሞ ምን ይላል? በአሜሪካ የበላይነት ቢያልቅ ሲጀምር ዳይሌክትስ ኦፍ አግሬሽን ምንድነው? አግሬሽን ፊድስ አግሬሽን ነው። አሜሪካ የቬኔዙዌላ ላይ ድል ባትቀናጅ ኖሮ መታ ኢራንን አትወርም ነበር። ስለዚህ አግሬሽን ኃይልን መጠቀም ውጤታማ እንደሚያደርግ ሲያውቁ ጊዜ ዩዥሊ ኃይል የሚጠቀሙ ሰዎች መልሰው ያንን ኃይላቸውን ሌላም ቦታ ላይ እየሄዱ ይጠቀሙታል ነው። ስለዚህ አሁን በአሜሪካ የበላይነት ቢያልቅ ኢራንን እንደዛ ጨቁ ነው ጎርተው ከሄዱ ሁዝ ኔክስት ነው። በቀጣይ ማን ነው የአሜሪካን አግሬሽን የምትቀምሰው? ማናት? ግሪንላንድ ኦር የሆነ አፍሪካ ሀገር? ከዛ ይሄንን ዳይሌክትስ ኦፍ አግሬሽን እና ዳይሌክትስ ኦፍ ሬዚስተንስን ወደ ቴዲ ስናመጣው ማለት ነው። ዳይሌክትስ ኦፍ አግሬሽን ቴዲን ከዚህ በፊት ገቨርንመንታችን ጸጥ ለማስባል ተሞክሯል። ራይት? የተለያዩ ትልቅ ቮይስ ያላቸውን ሰዎች ዝም ለማስባል ይሞከራል እና ቅድም እንዳልኳችሁ አግሬሽን ፊድስ ኦን አግሬሽን። አንድ ሰክሰስ ካላቸው ኃይል የሚጠቀሙ ቡድኖች አንድ ሰክሰስ ካላቸው የሚቀጥለውንም ሰክሰስፉል የሚሆኑ ስለሚመስላቸው ይቀጥሉበታል እና የቅድሙን ስናወራ ቬኔዙዌላው ሰክሰስ ነው አይደል ኢራንን እንዲመቱ ያደርጋቸው። ግን ኢራን ደግሞ ስትሮንግ ሆና ተገኘች። አንፎርቹኔትሊ የቴዲም ኬዝ እንደዛ ነው። አሁን ከዚህ በፊት ሳይለንት ስለተደረገ ዝም ለማስባል ቢሄዱ ይቀጥላል ማለት ነው ይሄ። ምክንያቱም አግሬሽን ፊድስ ኦን አግሬሽን ይቀጥላል። who's next it just doesn't stop non stop ነው በቃ ኢንተርፌረንስ የለውም በኃይላቸው ብቻ ስለሚያስቡ ማለት ነው አግሬሽንን የሚጠቀሙ